السلام عليكم ورحمة الله وبركاته. سلام تنايستلن كبراتنا كبران أرماج تملكاچوچاچن ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። እጅግ አስገራሚና አስደናቂ የሆነን መረጃ በዚህ ሰዓት በዚህ ደቂቃ ይዤላችሁ ቀርቤያለሁ። እንግዲህ ባህል ወግ የሚባል ነገር አለ ወገን ስጋው ተሽጦ ከሚገኘው ገንዘብ ይልቅ ክብርን ጠብቆ ባህልና ሃይማኖትን አስጠብቆ መቆየት ብቻ ብዙ ጎብኚ ያስገኛል የሚሉ ትችቶች እየቀረቡ ይገኛሉ። በተቃራኒው ደግሞ መብላት የሚፈልግ ይብላ ባህል ሃይማኖት ኢትዮጵያ ብቻ አይደለም ያላት የሚሉም አልጠፉም። ምን ልበላችሁ ውጥረቱ ተባብሷል። ነገሩ ግን ወዲህ ነው። ዛሬ ኢትዮጵያ ውስጥ ማለትም ጧት አካባቢ የወጣው መረጃ እንደሚያመላክተው ከሆነ ለምግብነት እንዲውል እንዲዘጋጅ የተደረገው እንስሳ ህዝቡን እያነጋገረና ግራ እያጋባ ይገኛል። ታዲያ ይህንን እንስሳ እንዴት ለምግብነት ሊፈቀድና ዝግጁ ሊደረግ ቻለ? እንዲሁም ከመቼ ጀምሮ ነው ለገበያ የሚቀርበው የሚሉ የበርካታ ኢትዮጵያውያን ጥያቄ መሆኑን ተመልክተናል። በዝርዝር ወደ እናንተ እናደርሳለን። በተያያዘ መረጃ በዱባይ የሚኖሩ ኢትዮጵያውያንን ጭምር ከፍተኛ ጭንቀትና ፍርሃት የከተተ አዲስ ነገር ከዱባይ በኩል ተሰምቷል። ምናልባት ይህ ሁኔታ ከፍተኛ ስጋት በህዝቡ ላይ ያመጣ ይሆን የሚሉ ጥያቄዎችም እየፈጠሩ ይገኛሉ። በዝርዝር እናደርሳለን። በሌላው መረጃችን ደግሞ ለባንክ ተጠቃሚዎች ሁሉ የባንክ ሂሳብን የከፈታችሁ ደንበኞች አዲስ አሰራር ባንኩ ይዞላችሁ ቀርቧል። ከዚሁ ጋር ተያይዞ በርካታ አምራች ድርጅቶች ፍቃዳቸው ተሰርዟል። ምናልባትም የነሱ ፍቃድ መሰረዝ በምርቱ ላይ የዋጋ መናር ይፈጠር ይሆን የሚሉ ጥያቄዎች እያስነሱ ይገኛሉ። የሁሉንም ዝርዝር መረጃ አንድ ወደ እናንተ እናደርሳለን። ቪዲዮውን ላይክ ቻናሉን ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ ይያል በቀጥታ ወደ መረጃው አመራን። እንግዲህ ክብራን ተመልካቾቼ በዛሬው ዕለት እጅግ በርካታ መረጃዎች ወጥተዋል። በተለይ በዛሬው ዕለት ለስጋ ሽያጭ እንዲቀርብ የተደረገው አዲሱ እንስሳ ኢትዮጵያውያንን በሙሉ እያነጋገረም እያበሳጨም ይገኛል። በአንድ በኩል ባህል ወግ የሚባል ነገር አለ። ስጋው ተሽጦ ከሚገኘው ገንዘብ ይልቅ ክብርን ጠብቆ ባህልና ሃይማኖትን አስጠብቆ መቀየቱ ብዙ ጎብኚዎችን ያስገኛል የሚሉ ትችቶች እየቀረቡ ቢሆንም በሌላ በኩል ደግሞ መብላት የሚፈልግ ይብላ ባህል ሃይማኖት ኢትዮጵያ ብቻ አይደለም ያላት የሚሉም በርካታ ኢትዮጵያውያኖች እየተወዛገቡበትና እየተከራከሩበት ይገኛሉ። እናንተም ሐሳቡን ተመልከቱትና በየትኛው በኩል እንደምትቆሙ ማየት የምፈልግ ይሆናል። እንግዲህ ወደ ዝርዝር መረጃው ከማለፋችን በፊት በቅድሚያም እንግዲህ ከዩናይትድ አረብ ኤሚሬትስ በኩል የወጣው መረጃ እጅግ አነጋጋሪ አድርጎታል። በተለይ በርካታ ኢትዮጵያውያን ሲጨነቁበትና ሲጠበቡበት የዋለ ጉዳይ መሆኑን ተመልክተናል። ነገሩ እንዲህ ነው። ሱዳን በተባበሩት አረብ ኤሚሬት ላይ በዓለም አቀፍ የተመድ ፍርድ ቤት ክስ መስርታለች መባሉ በዛሬው ዕለት መሰማቱ ተገልጿል። ሱዳን ክሱን የመሰረተችው የተባበሩት አረብ ኤሚሬት የሱዳን ፈርጥ ደራሽ ኃይልን ጦር መሳሪያ በማስታጠቅና በገንዘብ በመደገፍ ዓለም አቀፉን የዘር ማጥፋት ወንጀል ድንጋጌ ጥሳለች በማለት ነው። ሱዳን ፈጥኖ ደራሽ ኃይሉንና አጋቾቹ በዳርፉር ግዛቶች በማሳለጥ ጎሳ አባላት ላይ የዘር ማጥፋት የግድያ ያስገድዶ መድፈርና የግዳጅ ማፈናቀልን ጨምሮ በርካታ የመብት ጥሰቶችን ፈጽመዋል በማለት በክሱ ላይ ጠቅሳለች። ኤሚሬቶች ግን ፍርድ ቤት ክሱን ውድቅ እንዲያደርገው እንደምትጠይቅ ክሱን ተከትሎ ባወጣቸው መግለጿ ነው የተገለጸው። ታዲያ በዚህም የተነሳ በርካታ ኢትዮጵያውያንን ይህንን ከሰሙ በኋላ ችግር ውስጥ እንገባለን የሚሉ ስጋቶች እየተስተዋለባቸው እንደሚገኝ ዋዜማ ተረድቻለሁ ስትል ረፋዱን መረጃውን አውጥታለች። ሰላም ለሀገራችን ልጆች እያልን ወደ ቀጣዩ ዘገባ እናምራ። እንግዲህ በኢትዮጵያ በዛሬው ዕለት መነጋገሪያ የሆነ አዲስ መረጃ ወጥቷል።
ይሄውም የአርባ ምንጭ አዞ እርባታ ስራ አስኪያጅ አቶ ዳዊት ዳኜ ለኢትዮ ኤፍኤም በሰጡት ማብራሪያ በአርባ ምንጭ ከተማ የአዞ ስጋ ምግብ ቤት ለመክፈት እንቅስቃሴ መጀመሩን ገልጿል። የውጭ ሀገር ቱሪስቶች የአዞ ስጋ ለመመገብ የሚጠይቁ መሆኑን የገለጹት አቶ ዳዊት ጥናት ተደርጎ ከአንድ ዓመት በኋላ ሬስቶራንቱን ለመክፈት እንደታሰበም የተናገሩ ሲሆን የውጭ ቱሪስቶች ጋር ከፍተኛ ፍላጎት እንዳለ ዋና ስራ አስኪያጁ አቶ ዳዊት አንስተው አሁን ላይ በሐሳብ ደረጃ ነው ያለው፣ ጉዳዩ ወደ ተግባር አልገባም ብለዋል። በአካባቢያቸው አዞዎቹን የሚንከባከቡ ሰዎች ያዞ ስጋ እንደሚመገቡ የሚናገሩት አቶ ዳዊት ይህንን በስፋት እንደተለመደና አዲስ ነገር እንደሆነም አስተውለዋል። ያዞ ስጋ በጣም ጣፋጭና መድኃኒትም መሆኑን በጥናት አረጋግጠናል። እናም በቅርቡም ያዞ ስጋ መሸጥ በይፋ እንደሚጀመር ገልጸዋል መባላቸው የተገለጸ ሲሆን 25500 አዞዎች እንዳላቸውና አሁንም ሰፋ ባለ መልኩ የተፈለጉ መሆኑን አቶ ዳዊት ለጣቢያቸው መናገራቸውን ኢትዮ ኤፍኤም መረጃውን አውጥቶት እንግዲህ በርካታ ኢትዮጵያውያን ግራቀኝ እየተነጋገሩበት ይገኛል። እናንተም ሐሳብ አስተያየታችሁን በኮሜንት መስጫ ስር አስቀምጡልን እያልን ወደ ቀጣዩ ዘገባ እናምራ። በሌላው መረጃችን እናት ባንክ ለደንበኞቹ ለአንድ ወር የሚቆይ በዋጋ ቅናሽ የሕክምና አገልግሎት አዘጋጅቻለሁ ማለቱ ተገልጿል። በእናት ጤና የቁጠባ ሂሳብ የተከፈቱ ደንበኞች የዘንድሮ የሴት ቀን ከሚከበርበት የካቲት 29 ጀምሮ ለአንድ ወር ያክል በልዩ የዋጋ ቅናሽ በተለያዩ የሕክምና ማዕከላት አገልግሎት ማግኘት ይችላሉም ተብሏል። በዋሽንግተን የሕክምና ማዕከል በስዊዝ እንዲሁም ኢትዮጵያ በመቅረዝና በአዲስ ሕይወት ሆስፒታሎች በመገኘት የሕክምና አገልግሎቱ ተጠቃሚ መሆን እንደሚችሉ ነው የተገለጸው። ባንኩ ለጤና እንክብካቤዎች ቁጠባ የሚያደርግ እቅድ ያላቸው እናቶችን፣ ግለሰቦችን፣ ቤተሰቦችንና ማህበራትን ተጠቃሚ የሚያደርግ እናት ጤና የተሰኘ ቁጠባ ሂሳብ ማቅረቡን ነው ያስታወቀው። በሌላው መረጃችን ደግሞ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የማዕድን ዘርፍ አፈጻጸም አሳሳቢ ደረጃ ላይ መድረሱን የክልሉ ማዕድንና ኢነርጂ ልማት ኤጀንሲ አስታውቋል። በክልሉ ከሚገኙ 58 ልዩ አነስተኛና 12 ባህላዊ የወርቅ አምራች መካከል አፈጻጸማቸው ደካማ የሆኑ 32ቱ ፍቃዳቸውን መሰረዙ ነው በዛሬው ዕለት የተገለጸው። የክልሉ የማዕድንና ኢነርጂ ልማት ኤጀንሲ ዋና ዳይሬክተር አቶ ገብረ ማርያም ስጠኝ በ6 ወራት ውስጥ ምንም አይነት ወርቅ ማምረት ያልቻሉ 12 ልዩ አነስተኛና 2 ባህላዊ አምራች አሉ። አሳማኝ ምክንያት ካላቀረቡ በቀጣይ እርምጃ እንደሚወሰድባቸው አስጠንቅቋል። በድንጋይ ከሰል ማምረት ፍቃድ ከወሰዱ ከ20 በላይ ባለፈቃዶች መካከል እስካሁን ወደ ማምረት የገቡት 8 ብቻ መሆናቸው ተጠቁመዋል። በበጀት ዓመቱ 6 ወራት 150 ኪሎ ግራም ወርቅ ለማምረት ታቅዶ 75.52 ኪሎ ግራም እንዲሁም 100,000 ቶን ድንጋይ ከሰል ለማምረት ታቅዶ 50,000 ቶን ብቻ ማምረት መቻሉ ተነገረ ሲሆን የምርት እጥረት ምክንያት ህገወጥና ወደ ስራ ያልገቡ አምራቾች መኖራቸው እንደሆነ ለማወቅ መቻሉንና በዚህም የወርቅ ማምረት እንግዲህ ያለውን የዋጋ ንረት ላይ ሊጨምር ይችላል አይችልም የሚሉ ስጋቶች እየወጡ ይገኛሉ። ዞሮ ዞሮ ያለውን መረጃ ተከታትለን ወደ እናንተ እናደርሳለን። እንግዲህ መደመጥ ያለባቸውን ወሳኝ የሆኑ መረጃዎች ይህንን ይመስላሉ። ቪዲዮውን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።